እንድናችሁ ልጆች እንድናችሁ ጀማይ እንዴት ናችሁ? ሰላም በረካ ይሁንላችሁ። ጤና ለሰጠው ሰው እድሜ ወዳደለው በድብቅ ጠንቋይ ቤት የሄዱ ታዋቂ ሰዎች ሚስጥር ከረጅም ጊዜያት በፊት የብዙሃኑ የመነጋገሪያ ርዕስ የነበሩትና የብዙዎችን ሕይወት አበላሽተዋል፣ አጭበርባሪ ናቸው ሲል የኢትዮጵያ ፖሊስ ኮሚሽን ዘብጥያ ያወረዳቸው አባባ ታምራት ወይም እያንጓለለ በጥንቆላ ታሪክ ይታወሳሉ። ጥንቆላ የባዕድ አምልኮ እሳቤ ነው ሲል ብዙሃኑ ቢስማማም የመንፈስ እርዳታን መጠየቂያ መንገድ ብቻ ነው ብለው የሚስማሙም ጥቂቶች አይደሉም። አንዳንዶች የሚሰሩት ስራ ካለበት ፈቀቅ አለል ሲል እውቅናና ዝና አቅላቸውን ሲያስት እዚሁ የባዕድ አምልኮ ጋር ወይም ጠንቋይ ቤት ሄዳሉ። ታዲያ ዝነኞቻችንም ያላቸው ዝናና ገንዘብ አልበቃ ብሏቸው በዝና ላይ ዝና ለመደረብ ያፈሩት ሀብት አልበቃ ብሏቸው የተለያዩ ጠንቋዮችን ደጅ ጠንተዋል። ውድ ተመልካቾቻችን ይህንን መረጃ ስናቀርብላችሁ የዝነኞቹን ክብር ለመንካት ታስቦ ሳይሆን ያገኘነውን እውነተኛ መረጃ ወደ እናንተ ለማድረስ ብቻ መሆኑ እንዲታወቅልን እንላለን። በያላችሁበት ሰላማችሁ ይብዛ እያልን ለቻናላችን አዲስ ከሆናችሁ ሰብስክራይብ እንድታደርጉ በአክብሮት ጋበዝናችሁ። አብራችሁን ቆዩ። አራተኛ ማናልሞሽ ዲቦ ነፍሷን ይማረውና አውደ ዓመት ሲመጣ ከሚታየው ድባብ እኩል አካል ለብሶ የተጫወተችው ሙዚቃ ቦታ ይይዛል ይደመጣልም። ጤና ለሰጠው ሰው እድሜውን ላደለው ብላ ያቀነቀነችው ዘፋኟ እድሜን ባያድላትም ስራዋ ግን ዛሬም ተወዳጅ ነው። ታዲያ ከዛሬ 10 ምናምን ዓመታት በፊት ከማረፏ አስቀድሞ በጠና ታማ ለሕክምና እርዳታ ጥሪ ለማቅረብ በቀረበችበት ወቅት ስለዚህ ቅሌት ይቅርታ ጠይቃ ነበር። ያን ጊዜ በጠንቋይ ታምራት ዙሪያ ኢቲቪ በሰራ ዶክመንታሪ ላይ የበርካታ ዝነኞች ስም ሲነሳ ተመልክተናል። ታዲያ ከሰራቻቸው ሙዚቃዎች ጀርባ ድብቅ በሆኑ ግጥሞቿ ያሞገሰችው ብዙ ጊዜዋን ገንዘቧን የገበረችለት ይኸው ጥንቆላ ነገሩም በአሳዛኝ ሁኔታ የተጠናቀቀ ሆኖ አረፈው። ሶስተኛ ፍቅር አዲስ ነቃ ጥበብ። ያኔ በጠንቋይ ታምራት ዙሪያ የተሰራው ዶክመንታሪ ካጋለጣቸው ዝነኞች መካከል ሌላኛዋ የስርቅርቅ ድምጽ ባለቤቷ ድምጻዊት ፍቅር አዲስ ነቃ ጥበብ አንዷ ነች። በወቅቱ በሚሊዮኖች ዘንድ ጠንቋዩ ዝነኛ የመሆኑ ምክንያት የበርካታ ዝነኞች ወደሱ ጋር መጉረፍ መለማመን መካደማቸው መሆኑ ነው። የድምጻዊቷን አይነት ደረጃ ላይ የደረሱት ምን አጥተው ለስማቸው ከማይመጥን ቦታ ላይ ተገኙ ለሚለው ጥያቄ ምላሽ ግን ከዝነኞቹ ውጪ ማንም ጋር አይኖርም። ሳበለው፣ የሐሙሱን ፈረስና ልዑል አስወድደኝ የተሰኘው ሙዚቃ በአልበሞቿ ከተካተቱ ሙዚቃዎች ለጠንቋዩ የተዜሙ መሆናቸውን ዶክመንታሪውን የሰራው ጣቢያው ራሱ ሹክ ያለው ሚስጥር መሆኑ አይዘነጋም። ከጠንቋዩ ሰፈር የነበሩ ነዋሪዎች በወቅቱ በነበራቸው ቃለ ምልልስ ለጠንቋዩ ድምጻዊቷን ጨምሮ በተሰበሰቡ መሰሎቿ ከልክ በላይ በነበረ የሙገሳና የውዳሴ ጩኸት ይረበሹ እንደነበር ተናግረዋል። ታዲያ ድምጻዊቷ በወቅቱ ስለ ጉዳዩ ማለትም በእውነቱ ጠንቋይ ታምራትን ታመልኪያለሽ ወይ ተብላ በተጠየቀች ጊዜ የሰጠችው ምላሽ አይደለም ጠንቋይ ቤት መሄድ ድንጋይ ሳቁሜ ባመልክ ማንን ምን አገባው በሚል አጭር ቋንቋ የተቋጨ ነበር። ታዲያ ግን አደራችሁን ይህን ቪዲዮ ስትመለከቱ ዝነኞቹን የምትወዱ የዝነኞቹን ስምና ዝና ለማጠልሸት ተብሎ የተሰራ ሳይሆን ያገኘናቸውን መረጃዎች ለእናንተ ለማጋራት ብቻ ተፈልጎ የተሰራ መሆኑ ይታወቅልን።
ሁለተኛ ታምራት ደስታ በ90ዎቹ ያፈቀረ ወይም የወደደውን ያጣ አሊያም በወደደው የተከዳ በሱ ሙዚቃዎች ውስጥ በድምፃዊው ውብ ድምጾች ታጅቦ ስሜቱን ተንፍሷል። በመረዋ ድምጾቹ በበሳል ግጥሞቹ ሙዚቃን የሚቀምረው ድምፃዊው ታምራት በዚህ ርዕስ ሲነሳ የሚያስደነግጥ መሆኑ እሙን ነው። ሆኖም ግን ምን ማድረግ ይቻላል? እንደ ቀላል በሕክምና ስተት ነው ተብለን በሞት ያጣነው ድምፃዊው ይህንን ኃጢአቱን ተናዞ ከፈጣሪው ጋር ቢታረቅም በአንድ ወቅት ግን ከጠንቋይ ቤት ይሄድ እንደነበር ታውቋል። የልቡ ያስኬደው ጉዳይ ተሳክቶለት ይሆን ወይ የሚል ጥያቄ ተፈጥሮባችሁ ከሆነ የኛም ጭምር ነው። ሆኖም ግን ነፍስ ይማር ብለናል። አንደኛ አዜብ መስፍን ከጠንቋይ ጀበና ስር መገኘት ለሷ የዘውትር ስራዋ ነው ሲሉ ብዙዎች ይደመጣሉ። በተለይ የጠንቋይ ታምራት ገለታ ካዳሚ ቋሚ ተሰላፊ እንደነበረች ተደርሶበት የቀድሞ ጠቅላይ ሚኒስትር መለስ ዜናዊ ባለቤት በመሆኗ ወይም ቀዳማዊት እመቤት በመሆኗ ወሬውን ማዳፈን ቀላል ነበር። ለደህንነቷ በተመደቡ ቦዲጋርዶቿ ሳይቀር ታጅባ የምትሄደው ምን አጣችና በወቅቱ ያሉ ግን በርካቶች ናቸው። ታዲያ ዝነኛው ጠንቋይ ታምራት ገለታም ታስሮ የዝነኞቹም የቅሌት ታሪክ ተዘግቶ እኛም ማረፍ ነው። ታዲያ በቅርብ ጊዜያት በተለቀቁ መረጃዎች በጠቅላይ ሚኒስትር አብይ ዘመን በተደረገ የታራሚዎች ምህረት የተለቀቀው ጠንቋዩ በቅርብ ጊዜያት እነ ጃዋር መሐመድ ባካሄዱ ሰልፍ ላይ በመገኘት ኦሮሞ በመሆኔ እንጂ ጠንቋይ በሞላበት አገር እኔ ብቻ ተነጥዬ አልታሰርም ነበር በማለት በሌላ ጨዋታ ደግሞ ብቅ ብሎም ነበር። መቼም እግዜር ለሱም የስራውን ይስጠው እያልን በእንደዚህ ሁኔታ ውስጥ ገብተው በህይወት ላሉት የሚመለሱበትን ልቦና በሞት ላጣናቸው ደግሞ ለነፍሳቸው አጸደ ገነቱን ይስጥልን ብለናል። ውድ ተመልካቾቻችን ሁሌም ቢሆን ስለ ዝነኞቻችን ምርጥ መረጃን ወደ እናንተ የሚያደርስ ስትከታተሉ ነበር። እንደተለመደው ሁሉ ደግሞ በሌላ መረጃ በሌላ ምርጥዬ ቪዲዮ እስከምንገናኝ ቪዲዮውን ላይክ ማድረግ፣ ለምትወዷቸው ማጋራት፣ ቤተሰብ ያልሆናችሁ ደግሞ መሰል ቪዲዮዎች እንዲደርሷችሁ ሰብስክራይብ ማድረግ እንዳይረሳ ባይነን። ቸሩን እያበዛ ክፉን ያርቅልን። በደህና ቆዩ። አይወልደኝ ያሽረኛችሁን ቀናችሁ በደህንነት ነው ልውሊያ ወይ አንዳሽ ጉድ ይቀርበት ልውሊያ አስወደደኝ